እንግሊዝኛ ቮካቡላሪ እና ግራመር ስለተማርን ብቻ መናገር የምንችለው አይነት ቋንቋ አይደለም። እንግሊዝኛ ፕሮናንሲዬሽኑን በተለየ መንገድ ልንማረው የሚገባ አነጋገሩ በጣም ውስብስብ የሆነ ቋንቋ ስለሆነ እንግሊሽ ፕሮናንሲዬሽንን ለብቻው መማርና መሰልጠን አለብን። እንግሊሽ ፕሮናንሲዬሽን በጣም ውስብስብና በቀላሉ ለመረዳት የሚቸግር ይዘት ስለሆነ ነው እያንዳንዱ የእንግሊዝኛ ቃል በአድቫንስ ለርነር ዲክሽነሪ ላይ ፕሮናንሲዬሽኑ ተጽፎ የሚገኘው። ስለዚህ እያንዳንዱ ቃል እንዴት በትክክል ፕሮናውንስ እንደሚደረግ ካላወቅን እንግሊዝኛ ማንበብና መጻፍ ስለቻልን ብቻ መናገር እንችላለን ማለት አይደለም። ስለዚህ በትክክል ለመናገር በትክክል ፕሮናንሲዬሽኑን መማር ያስፈልገናል። እሱን ለማድረግ ደግሞ ከድምፆቹ ጀምሮ ድምፆቹ ሲገናኙ የሚፈጥሩትን ሲለብል መረዳት፣ ከዛ ሲለብልስ ባንድ ላይ ተዋህደው በሚፈጥሩት ቃል ውስጥ የትኛው ሲለብል ስትሬስ ሲለብል እንደሆነ ማወቅ፣ ከዛ በአረፍተ ነገር ውስጥ ቃላት ሲመጡ የትኛው ቃል ነው ስትሬስ፣ የትኛው ቃል ነው አንስትሬስድ ወርድ የሚለውን ተረድተን ከዛ አረፍተ ነገራችን ውስጥ ደግሞ ኢንቶኔሽኑን ጠብቀን ራይዝ ኤንድ ፎል ኦፍ ፒችስ ተጠቅመን በስነ ስርዓት አንድን አረፍተ ነገር ፕሮናውንስ ማድረግ ስንችል የነዚህ ሁሉ ፓተርን ደግሞ ሪትም እንዲፈጠር ስናደርግና እያንዳንዱ ቃል እርስ በርሱ ሲገናኝ የሚፈጥረውን ኮኔክትድ ስፒች ኢፌክት በመረዳት ማስተር ማድረግ የሚገባን ይዘት ያለው ቋንቋ ስለሆነ እንግሊሽ ፕሮናንሲዬሽንን ፕራክቲካሊ ካልተማርን መቼም እንግሊዝኛን በትክክል መናገር ሳንችል እንቀራለን። ለሱ ደግሞ መፍትሄው የኔን ስልጠና መውሰድ ነው። ይህን ስልጠና ስትወስዱ በተግባር በእያንዳንዱ አረፍተ ነገር ውስጥ በንግግር ስለምትሰለጥኑ ሪል ላይፍ ኮንቴክስት ላይ ያለውን ልዩነት ተረድታችሁ ደረጃውን በጠበቀ መንገድ ስለምትማሩት ሳትቸገሩ እንግሊዝኛን በትክክል መናገር ትችላላችሁ። ለተጨማሪ መረጃ ባዮ ላይ ባለው ስልክ ደውሉልኝ።